እንደዚህ ነው እንጂ ሚስትን ማስከበር ካልደፈረሰ አይጠራም። ከዚህ በኋላ ኢየሩስ አፍሽ እንዳመጣ ሀይሚ መናገር አችም። ምክንያቱም የብሩኬ ቀይ መስመር ናገባሽ አይደል? እንግዲህ ቤተሰብ ዛሬ በርከት ባሉ ነገሮች ነው ይዤላችሁ የመጣሁት። አንድ አራት ነገሮችን አምጥቼላችኋለሁ። ቲክቶክ ላይ ስለ ሀይሚና ብሩኬ በጣም ደስ የማይል ነገሮች እየተደረጉ ነው። ሲቀጥል እንግዲህ ሀይሚዬ ከናቲ ጋር መታለች። ስለምንቴ ሀይሚና ብሩኬን በራሳቸው ቻናል መጥተዋል። በመጀመሪያ ሳስቀድምላችሁ ናቲ እያንዳንዱ የተናገራቸው ነገሮች ያው ትልቅ ሰው ትልቅ ነው መቼም ቢሆን እና ትናንትና ያልሁትን ነገር ነው ሲናገር የነበረውኝና ምናልባትም በሆነ አጋጣሚ ነገሮችን ግጥምጥም አድርጋ ብሩኬ የሆነ ቦታ ተከታትላ የሆነ ቪዲዮ ቀርጻ ልልክልሽ ትችላለች እያለ ነበር ለሀይሚ። ኦፍኮርስ እኔም ትናንት እያልኩ ነበረ ማለት ሀይሚ ምን እንደማትፈልግ ተናግራለች ቪዲዮ ላይ። ኢየሩስ ደግሞ ያን ነገር ሰምታለች፣ ጠንቅቃ ታውቃለች። ስለዚህ ሀይሚ የማትፈልገውን ነገር ነው ልታረግ የምችለው፣ እሷን ለማናደድ ለማበሳጨት፣ በመካከላቸው የሆነ ክፍተት ለመፍጠር ያን ጉዞ መጓዟ እንደማይቀር እኔ በትናንትናው ቪዲዮ አስረግጬ ተናግሬያለሁ። ሲቀጥል ሀይሚ ምንም የሚያስፈራ ነገር የለም፣ መፍራት የለብሽም። እና ደግሞ አንቺ ሲጀመር ከማንም ጋር ትወዳደሪም። ገባሽ አይደለ? እዚህ ጋር የብሩኬ ልጅ ብትሆን ሜቢ እንደው እኔ ራሴን ከሷ ጋር እያወዳደርኩ ነው የምቀጥለው ወይንስ ደግሞ የተፈጠረው ነገር ትንሽ ያስፈራልም እያለች ነበር። ቢሆንም መቼም አንለያይም ከጎኑ ነው እያለች ነበር ሀይሚና እዚህ ጋር ምንም ነገር ሊፈጠር ይችላል። አንቺ ነው የመረጠሽ፣ አንቺ ነው ቅድሚያ ከፊት ለፊቱ ያስቀደመሽ ብሩኬ። ስለ አንቺም ብዙ ነገር እየተናገረ ነበርና አንቺም ደግሞ በራስሽ ኮንፊደንስ አለሽ። አይኑ አቃለው። አሁንም ደግሞ ለጠላት ቦታ እንዳትሰጪ፣ ምንም የሚያስፈራ ነገር የለም፣ እንዳትፈሪ። ራስሽንም ደግሞ ከማንም ጋር እንዳታወዳደሪ። ሲጀመር አንቺ ከማንም ጋር የምትወዳደሪ ሴት አይደለሽ። ገባሽ አይደለ? እና ደግሞ ደስ ያለ ነገር ብሩኬና ሀይሚ ጋር ትልቅ ደረጃ ፍቅራቸው እንደሚደርስ 100% እርግጠኛ የሚያረጋቸው ነገር ምንድነው? ባለ ትዳሮች ናቸው ጓደኞቻቸው። እነዛም ደግሞ ካሳለፉት ከኖሩት አንጻር ለነሱ የሚመክሩት ምክር አለ። ገባችሁ? እና ናቲ ሀይሚን በደንብ በቃ ብዙ ምክር ነው ሲመክራት የነበረው። ሀይሚም ደግሞ ተግባራዊ ታደርገዋለች። ከዚህ በፊት የተሸወዳችሁት እያንዳንዱ ነገር ጠላት እንደፈለገ ገብቶ ብዙ ነገር ሲያረጋችሁ የነበረው ልጅነትም ስለነበረ እንደገና ብሩኬም ደግሞ ፍቅሩን ስላልነገረሽ ነው። ገባሽ አይደል? አሁን ሁሉም ነገር ክሊን ሆኗል። ፍቅሩን ገልጾልሻል። አንቺም እንደምታፈቅሪው አይኑና ቃለን። ከዚህ በኋላ ምንም የሚያስፈራሽም ራስሽንም ከማንም ጋር የምታወዳድርበት ምንም አይነት ምክንያት የለም። አንቺ ወደፊት መጀመሪያም ከፊት ነሽ፣ ከኋላ ያሉ ደግሞ አንቺን ለመጣል ወይንም በመካከላችሁ የሆነ ነገር ለማድረግ ነው የሚሞክሩትኝና ይሄን ነው ልጅሽ የምችለው። እንግዲህ በራሳቸው ቻናል ላይ መተውም ዲኤንኤ እንዲደረግ ቢኒን አግኝተውታል። እውነት ለመናገር ቢኒ አንዳንድ ጊዜም ያሳዝነኛል። ኦፍኮርስ ብሩኬ አመስግኑን እያለ ነበር፣ ግን ደግሞ እነሱ ጋር ከተሰራው ነገር ማለት ነው እኔ ምንም የምቃወምበት። ምክንያቱም ያለ ሀይሚ አገኛት እያለ ነበር። ኖ መቼም ነው ያለ ሀይሚ እንዳታገኛት ብሩኬ። እዚህ ጋር ሜቢ ኢየሩስና ሀይሚ አንዳንድ ሲባል ሲነጋገሩ ሊጣሉ ይችላሉ በሚል ይሆናል፣ በመልካም ሀሳብ ይሆናል ቢኒ ይሄንን ያለው። ግን ልጅቷ ብዙ ነገር የማድረግ አቅም አላት። ሴት ደግሞ ብልጥ ናት። ታውቃላችሁ፣ እንደ ወንድ አይደለም። ወንድ ፊት ለፊት ነው የሚጋፈጠው። ሴት ደግሞ በብልጠት ነው ሰውን የምትወረውረው፣ የምታስወድቀውም የምታነሳውም። ለዚህ ደግሞ ሀይሚ ታስፈልጋለች እና ያለ ሀይሚ ምንም ነገር መሆንም መደረግም የለበትም። ብቻቸውን ይገናኙ፣ ከዛ ሌላ ጣጣ ሌላ ችግር ውስጥ ነው የሚገቡትኝና ሀይሚም ቃል ገብታለች ከሷ ጋር ምንም ነገር አልነጋገርም ያለች ነበር። እንዲያውም ብሩኬ አስረግጦ ተናግሯል። እዚህ ጋር ከኢየሩስ ጋር ሊጣላ ጭቅጭቅም ሊፈጥር የሚችለው ሀይሚን ከተናገረችብኝ ነው። ሀይሚም ደግሞ ተመሳሳይ እኔ እንደፈለገች ታርገኝ ብሩኬን ከተናገረችብኝ ነው። እና ይሄን ማለት የምትናደዱትን ነገር እናንተ እውነቱ እስከሚወጣ ነገር ድረስ ወይንም ልጅቷ ከህይወታችሁ ልቅ እስከምትል ድረስ በትዕግስት ነው ነገሮችን ማየት ያለባችሁ። ምክንያቱም ብሩኬ ደግሞ ሜቢ ዲኤንኤ ባይደረግ ሌላ ወጪ ባያስወጣን ራሱ መታ እውነቱን ብትናገር እያልክ ነበር። ኖ መቼም ነው እውነቱን የማትናገረው። ምክንያቱም እስከዛሬ እውነቱን መናገር ከፈለገች እስከዛሬ ትናገር ነበር፣ ያ ሁሉ ነገር አይፈጠርም ነበር። እና ዛሬም ላይ ደግሞ መታ ዲኤንኤ ይቅርና እውነቱን ልናገር ብትል ራሱ እናንተ እንዳትቀበሉ። የፈለገ ወጪ መውጣት ይችላል። ገባችሁ አይደለ? ነገ ተመልሳ እሱ ነው እኮ እንደዚህ ያለኝ እንጂ እኔ ዲኤንኤ እንዲደረግልኝ ይፈልጋል ወይንም ደግሞ የሱ መሆኑን እንዳይታወቅበት ስለፈለገ ነው ብላ ነው ወደ አንተ ጥፋቱን የምታመጣብህ ማለት ነው። ገባህ አይደለም? ከዚህ በፊት ቪዲዮን ካልተመለከታችሁ
እኔ ዲኤንኤ እንዲደረግ ፈልጋለሁ፣ እሱም ይፈልጋል፣ ግን ደግሞ እሱ እንዲደበቅለት ይፈልጋል ብላለች። እና ስምህን ነው የምታጠፋውኝ። እና እዚህ ጋር ቢኒም ያው ዲኤንኤ እንዲደረግለት ይፈልጋል። ዋነኛው ዲኤንኤ መደረግ አለበት። እውነቱ በወረቀት ታትሞ መታየት አለበት። እንደዛ ካልሆነ ራሷ እውነቱን ታውቃለች፣ መታ እውነቱን ትናገር፣ እኛንም ብዙ ጉዞ ሳንጓዝ ታሳርፈን። ይሄ ሌላ መዘዝ፣ ሌላ ችግር ነገ ተነገ ወዲያ ይዞባችሁ ስለሚመጣ አንድ ጊዜ የወጣው ወጪ ይውጣና ዲኤንኤ ምርመራ ማድረግ ግዴታችሁ ነው። ምክንያቱም አንደኛ ስማችሁ እንድታጠሩ፣ ሁለተኛ ነገር ደግሞ እናንተም በሰላም የሰላም እንቅልፍ እንድትተኙ። ሁሌ ስማችሁ እየተነሳ ሁሌ እነሱ ጋር ብቻ አይደለም እዩ ጋር ብቻ አይደለም። አሁንማ ብዙ ሰዎች ናቸው እነሱም ብዙ ነገር እያደረጉም እያሉም ያሉትኝና ያ ነገር በእርግጥ ከጎዳናቸው ከመንገዳቸው አያደናቅፋቸውም ብሩኬና ሀይሚን። ግን ደግሞ በነጻነት የነጻነት ትንፋሽ እንድተነፈሱ አሁን የሆነ ነገር ሴራ ተሰራ አሁን ምን ተደረገብኝ ብላችሁ ከምትሳቀቁ ዲኤንኤ አርጋችሁ ብትገላገሉ የኔ ሀሳብ ነው፣ የኔ ምክር ነው። ሲቀጥል መጣላት የለባችሁም ጭራሽ ማለት ነው። ምንም ነገር ብትል ራሱ ምንም ነገር ብትናገር ዲኤንኤ እስከምታረጉ ድረስ በቃ ቻሏት። እሷ ሲጀመር የምትናገራቸው የምታረጋቸው ነገሮች የሚያመላክተው ሌላ ነው። ልጇን ማስመርመር ሳይሆን የምትፈልገው ብሩኬን በሆነ አጋጣሚ የራሷ ማድረግ ነው። ምክንያቱም ተናግራለች ትናንትና ችግር ለመፍጠር ሲፈጠር ነው ብዙ ሰው ደስ የሚለው፣ እኔም ደግሞ ተዘጋጅቻለሁ እያለች ነበር። ያንን ስትሰሙ እንግዲህ ነገሮችን ማስተዋል አለባችሁ። ገባችሁ አይደለ? እና ልጇን ብቻ አይደለም ይዛ የምትመጣ ኦፍኮርስ ነገ እዩም እንድትመጣ ልጇም እንድትመጣ ብሏል ብሩኬ። ቀጥታ ምርመራ ብቻ ነው ማድረግ እንፈልገው ብሏል። ሰው ነገ ታያላችሁ። ልጇን እዛ አትመጣም። ከመጣችም ራሷ ልትመጣ የምችለው እንጂ ልጇን አታመጣም። አላማዋ ሌላ ስለሆነ ሌላ ነገር ማሳካት ስለምትፈልግ ማለት ነው። እና እንግዲህ ብሩኬ ሰው ነው አንደኛ፣ ሁለተኛ ሀይሚን ነው የሚያፈቅረው፣ የሀይሚ ባል ነው። አንቺ እንዴት አስበሽ በምን ሀሳብ እንዳሰብሽው አላቅም። እንግዲህ በምን መንገድ አስረሻ አትወስጂው። መቼም ደግሞ እኔም ተናግሬያለሁ አስቀድሜ ከእሷ ጋር የሆነ ነገር ጊፍት ቢሰጣችሁ የሆነ የሚበላም ቢሆን የሚጠጣም ቢሆን መጠንቀቅ አለባችሁ ብዬ ነው የማስበው። ሩቅ መጓዝ ነው አላማዋ እሷ ማለት ነው። ሲጀመር ይሄን ነገር ቼክ አድርጉ። ሀይሚና ብሩኬ እንግዲህ ያው ሀይሚ ከብሩኬ ጎን እስካለች ድረስ እንግዲህ የሆነ ነገር ይሆናል ብሩኬ ብዬ አላስብም። ግን ደግሞ ስለሚጣሉ ሀይሚና የሩስ ብቻውን ይሂድ የሚለውን ሀሳብ በጭራሽ እኔ አልስማማበትም። አንደኛው ማለት ነው። ሌላኛው ደግሞ እንግዲህ ታውቃላችሁ ምንቴ አዲስ አበባ ነው። እኔ በጣም የገረመኝ ነገር ምንቴ የማሂን ቤት አወቀ ማለት የሀይሚን ለማወቅ በጣም ቅርብ ነው፣ ቀላል። ምክንያቱም ወይ እነሱ ሲሄዱ ተከትሎ መሄድ ይችላል፣ ኦር ደግሞ ቢጠይቃት በሆነ ነገር አግባብቶ ልትናገርም ትችላለች። እና ሀሰንም ዛሬ መጥቶ ጭራሽ እኔ ዩቱብ አዘጋጅለው እኔ ሀይል አለኝ፣ ያንተን ሀይል ያንተን ጉልበት እንድታሳየን እንድነግረን አይደለም የምንፈልገው። ሰው ከዚህ ልጅ ጋር ያላችሁን ነገር ብታቋርጡ እንደ ሀሳብ የሚመጣበት መንገድ የሚሄድበት ጎዳና አይታወቅም። ምክንያቱም ለምን እንደመጣ ሀሳቡ ምን እንደሆነ ሁላችንም ስለምናውቅ ማለት ነው። እና ያንተን ሀይል ወይንም አንተ 100 ሺህ ገባው ብለህ ነው አይደል የምትፎክረው? 5 ሚሊዮን የኢትዮጵያ ሰው ሆኖ ኢትዮጵያን ሆኖ 5 ሚሊዮን 6 ሚሊዮን 7 ሚሊዮን የገቡ ሰዎች አሉ። እነሱ ራሱ እንደዛ አልጎረዱም። እና ሀይልህን ለማሳየት ነው የመጣኸው፣ ማዘጋት እንደምችል ነው የመጣኸው። ዩቲዩብን ከምታዘጋ ሰውዬው እኮ አጠገብ ነው አይደል እንዴ? ከሰውዬው ጋር ለምን አትጋጥምም? የምሬን ነው ቤተሰብ፣ እኔ በጣም እየገረመኝ ነበር። እና ሰው ወደ ቲክቶክ ላይ ሲመጣላችሁ እንግዲህ የሚያሳዝነው ነገር ከ3 ቀን ጀምሮ ነው እኔ እያየሁ ያለሁት። እኔ ጋር እስክሮል ሳረግ ይመጣልኛል። እና ምን አስበው ምን ነክቷቸው ለማን ደግፈው ለማን ወግነው የሚለውን እንግዲህ እናንተ ታውቃላችሁ። ግን ለምንድን ነው የለቅሶ ዜማ እያረጋችሁ የአርቲስቶች ቤተሰቦች ተሰብሰቡ የሚያለቅሱበትን እያረጋችሁ ሀይሚና ብሩኬን ሪብ የምትሉ ነፍስ ይማር የምትሉ ለምንድን ነው? ምን አደረጓችሁ? ማለቴ እርግጠኛ ነኝ ብሩኬን የምታፈቅሩ ሴቶች ናቸው እንደዚህ እያደረጋችሁ ያላችሁት። እንግዲህ ያው ፍቅሩን ብሩኬ ገለጸ በይፋ። ሀይሚና ብሩኬ አሁን ከዚህ በኋላ የማይለያዩ ሰዎች ናቸው። ገባችሁ አይደል? እና ለምንድን ነው ሁለቱን እንደዛ የምትሉት? ምን ነበር አላማችሁ? ምን ነበር ሀሳባችሁ? ለምንድን ነው ልጆቹን የማትተዋቸው? እኔ እኮ ግራ ነው የሚገባኝ። እናንተ ቀድማችሁ እንዳትሞቱ። ገባችሁ አይደለ? ነፍሳችሁ መቼም ህይወታችሁ በእጃችሁ አይደለም። እና ክፉ አታስቡ፣ ክፉ ነገር አታደርጉ መልእክቴ ነው። ሀይሚና ብሩኬ እንዳያችሁ ተውበው አምረው ይቀጥላሉ። ምንም ማድረግ አይቻልም። እናንተም ተቃጠሉ በሚለው ባባይ